ይህ የላስታ ወረዳ የመንግስት ኮሙኒኬሽን የሬዲዮ ፕሮግራም ነው። ኢትዮጵያ በዓለም አቀፍ ደረጃ በጥንታዊና በታሪካዊ ቅርሶች ታዋቂ በመሆን በዩኔስኮ የተመዘገቡ የሚዳሰሱና የማይዳሰሱ ቅርሶች ባለቤት ናት። በተለይም በሚዳሰሱ ቅርሶች ለኢትዮጵያ ኦርቶዶክስ ተዋሕዶ የሃይማኖት አባቶች የዕደ ጥበብን ከእግዚአብሔር ዘንድ የተሰጣቸው ትልቅ ጸጋና የስልጣኔ በር ከፋች በመሆን የነበሩ መሆኑን የሚያሳይ ከትውልድ ትውልድ እየተሸጋገረ የዓለም ቅርስ አጥኚዎች እንደመነሻነት እየተጠቀሙበትም ይገኛል። ከነዚህም አብዛኞቹ ቅርሶች የሚገኙት በአማራ ክልል በላስታ ወረዳና በቅዱስ ላሊበላ ከተማ አስተዳደር ነው። የላስታ ወረዳ 13 ጥንታዊና ታሪካዊ የዋሻ ውስጥ ከፊል ፍልፍልና ራሳቸውን ችለው የአለት ድንጋይ ፍልፍል ቅርሶች መገኛ ነች። በመሆኑም በላስታ ወረዳ የሚገኙ ጥንታዊና ታሪካዊ ቦታዎችን የተመሰረቱበት ዓመተ ምህረትና በማን ዘመነ መንግስት እንደተመሰረቱ የሚያሳይ መረጃዎችን ለመረዳት ያክል ከረጅሙ በአጭሩ ለመነሻነት ልናስቃኛችሁ ወደናል። ሳርዝና ሚካኤል ጥንታዊ ፍልፍል ቤተክርስቲያን። ይህ ቤተክርስቲያን ከ485 እስከ 536 ዓመተ ምህረት በንጉስ ካሌብ እንደተሰራ ይነገራል። ስሜ ሸቴሽ መልስ እባላለሁ። በላስታ ወረዳ ባህልና ቱሪዝም ጽሕፈት ቤት የቋሚ ቅርስ ኢንቨንተሪ ባለሙያ ነኝ። ላስታ እንግዲህ የበርካታ ታሪካዊ እና ተፈጥሯዊ ቅርሶች ባለቤት ነች። እነዚህ ታሪካዊ ቅርሶች ከ5ኛው መቶ ክፍለ ዘመን አካባቢ ጀምረው የተሰሩ ናቸው። ከነዚህም መካከል ንጉስ ካሌብ የኢትዮጵያ ንጉስ በነበረበት ጊዜ በ5ኛው መቶ ክፍለ ዘመን መገባደጃና በ6ኛው መቶ ክፍለ ዘመን መጀመሪያ አካባቢ የታነጹ በርከት ያሉ አብያተ ክርስቲያናት አሉ። ከነዚህ መካከል አንደኛው ሳርዝና ሚካኤል ነው። የሳርዝና ቅዱስ ሚካኤል ጥንታዊ ፍልፍል ቤተክርስቲያን ከአንድ ወጥ ቀይ ቋጥኛ አለት ተፈልፍሎ የተሰራ የኪነ ህንፃ ጥበቡ እጅግ የሚማርክ በጥንታዊነቱም ቀዳሚ የሆነና በንጉስ ካሌብ ዘመነ መንግስት እንደተሰራ የሚነገር ነው። ይህ ቅርስ እንግዲህ በላስታ ወረዳ ሳርዝና ወይም 04 ቀበሌ የሚገኝ ቅርስ ነው። ልቦናዬ ያውጣ ዳሴ ለክብርሽ ሰላም ለኪ ድንግል ጸጋኔ ሞላብሽ የእግዚአብሔር ከተማ የመለኮት ቀንቀኒት ሚካኤል ጥንታዊ ውቅር ቤተክርስቲያን በጥንታዊ የጽድ ዛፎች የተከበበ ወጥ ሆኖ የተፈለፈለ ሞኖሊቲክ ጥንታዊ ቤተክርስቲያን ሲሆን የታነጸው አጼ ግርማ አስፈሬ የኢትዮጵያ ንጉስ በነበሩበት ሰዓት በ666 ዓም አባ ሙሴ በተባሉ የኢትዮጵያ ጳጳስ እንደሆነ የአካባቢው አባቶች ያስረዳሉ። የቀንቀኒ ቅዱስ ሚካኤል የተባለ ቦታ የታነጸበት ዘመን በ660 ዘመን አባ ሙሴ የሚባሉ ጻድቅ ቀንቀኒ ቅዱስ ሚካኤል ቤተክርስቲያን ህንፃ በላይ የሰባቱ ሰማያት ምሳሌ ይገኝበታል። አዎ ከፍ ዝቅ ከፍ ዝቅ ከፍ ዝቅ እያለ ሰባት አርከን ያለው ገደሎች ይገኙበታል። አርባዕቱ እንስሳ ጥንታዊ ፍልፍል ቤተክርስቲያን ቤተክርስቲያኑ የታነጸው በ5ኛው መቶ ክፍለ ዘመን መጨረሻ ከ485 ዓም እስከ 6ኛው ክፍለ ዘመን አጋማሽ ወይም እስከ 536 ዓመተ ምህረት ነው። ይምርሃነ ክርስቶስ ጥንታዊ የዋሻ ውስጥ ቤተክርስቲያን
በተፈጥሮ ዋሻ ውስጥ በአሰራር ጥበቡ የተለየውን የቅዱስ ይምርሃነ ክርስቶስ ቤተክርስቲያን ያገኛሉ። የቅዱስ ይምርሃነ ክርስቶስ ቤተክርስቲያን የተሰራው ከ996 እስከ 1036 ዓ.ም በራሱ በቅዱስ ይምርሃነ ክርስቶስ ነው። ስሜ መርጌታ ዘላለም ሲሳይ ይባላለሁ። የሥራ ምድቤ ባላስታ ወረዳ ቤተ ክህነት ጽሕፈት ቤት የቅርስና ገዳማት እንዲሁም የትምህርትና ስልጠና ኃላፊ ሆኜ ነው እየሰራሁ የምገኘው። ቅዱስ ይምርሃነ ክርስቶስ ያው በወረዳችን ከሚገኝ ታሪካዊና ገናና ቅርሳችን ነው። እንግዲህ ቅዱስ ይምርሃነ ክርስቶስ ያው ምድቡ የዋሻ ውስጥ የኪነ ህንፃ ተብሎ ከሚመደቡት ውስጥ ነው። በአሰራር ጥበቡም ለየት ያለና አቀማመጡም በባህር ላይ የተሰራ እጅግ ከላሊበላ ዘመን 40 ዘመን የሚቀድም ነው። እጅግ ጥበቡ በጣም የሚደንቅ በጣም የሚያምር ቱሪስቶችን በጣም ሊማርክ የሚችል በጣም ውብ የሆነ ኪነ ህንጻችን ነው። ከወረዳችን 42 ኪሎ ሜትር ርቀት ላይ ይገኛል። ባጭሩ የይምርሃነ ክርስቶስ ያው ከሁላችንም በወረዳችን ከሚገኙ ካሉ የዋሻ ውስጥ ኪነ ህንጻዎች ረቂቅና የአሰራር ጥበቡ በጣም የሚማርክ ውብ የሆነ ኪነ ህንጻ የዋሻ ውስጥ ኪነ ህንጻ ነው። ብልባላ ጊዮርጊስ ጥንታዊ ፍልፍል ቤተክርስቲያን በአምስተኛው መቶ ክፍለ ዘመን መጨረሻ ከ485 ዓ.ም እስከ 6ኛው ክፍለ ዘመን አጋማሽ ወይም እስከ 536 ዓ.ም በንጉስ ካሌብ ነው። ቤተክርስቲያኑ በአንድ ወጥ ቀይ ቋጥኝ አለት የተፈለፈለ ከፊል ውቅር ቤተክርስቲያን ነው። ሌላኛውና ድንቅ የሆነ የኪነ ህንጻ ጥበብ ያለው ቤተክርስቲያን ብልባላ ቅዱስ ጊዮርጊስ ቤተክርስቲያን ነው። ይሄ የብልባላ ቅዱስ ጊዮርጊስ ቤተክርስቲያንም በላስታ ወረዳ ብልባላ ቀበሌ የሚገኝ ሲሆን ከቅዱስ ላሊበላ ከተማ በ30 ኪሎ ሜትር ርቀት ላይ የሚገኝ ቤተክርስቲያን ነው። እንግዲህ ይህ ቤተክርስቲያን ከብልባላ ከተማ መሃል ላይ የሚገኝ ነው። ስለዚህ ይህን ቤተክርስቲያን ጎብኚዎች ወደ ቅዱስ ይምርሃነ ክርስቶስ ቤተክርስቲያን ሲሄዱ ወይም ደግሞ ስራዬ ብለው ፕሮግራም ይዘው መጎብኘት የሚችሉበት ምቹ ዕድል ያለ ቤተክርስቲያን ነው። እንግዲህ ይህ ቤተክርስቲያን ከኪነ ህንጻ ጥበብ አሰራሩ በተጨማሪ በውስጡ በርካታ ቅርሶች ያሉበት ቤተክርስቲያን ነው። ብልባላ ቅዱስ ጊዮርጊስ ጥንታዊ ውቅር ፍልፍል ቤተክርስቲያን ልዩ የሚያደርገው ምንድነው? በውስጡ በጣም በሽተኞችን ህሙማን መፈወስ የሚችል ማር አለው ማለት ነው። እዛው ቤተክርስቲያን ውስጥ ላይ ንቦች አሉ። ከነዚህ ንቦች የሚገኘው ማር በመድኃኒነቱ በጣም ፍቱን የሆነና የተመሰከረለት ነው። በርካታ ህሙማንን ፈውስ እየሰጠ የሚገኝ ማር ነው ማለት ነው። ሌላውና በጣም አስደናቂ የሚሆነው በርካታ ምዕመኖችን በርካታ ህሙማን እየፈወሰ የሚገኘው የብልባላ ቅዱስ ጊዮርጊስ ጸበል ነው። እንግዲህ ጸበልም ከዛው ቤተክርስቲያኑ ግርጌ ላይ የሚገኝ ነው። ስለዚህ ብልባላ ቅዱስ ጊዮርጊስ ቤተክርስቲያን መጥተው ሲጎበኙ በመጎብኘተው በኪነ ህንጻ ጥበብ በአሰራር ጥበቡ አድንቀው መንፈሳዊትን አርክተው የሚመለሱበት ሲሆን እግረ መንገደውን እዛው ላይ ጸበልና ማር ያለ በመሆኑ እነዚህ ጸበልና ማር ደግሞ ለበርካታ ህሙማኖች ፈውስ የሚሰጡ በመሆናቸው እርሷውን ፈውስ ያገኙበታል ብለን እናስባለን። ለምሳሌ ብልባላ ጊዮርጊስን ብናነሳ የፈውስ ቦታ ነው። ከ1400 ዘመን በላይ ሳይቋረጥ ከሰማይ ወደ ምድር የሚወርድ ምህረት አለ። ሪፈር ተብለው ሌላ ቦታ አልድን ብለው ብልባላ ጊዮርጊስ መጥተው አካላቸውን ፈውሰው ቁስላቸው ድነው እንደሄዱን ያውቃለሁ። ገነተ ማርያም ጥንታዊ ውቅር ቤተክርስቲያን ቤተክርስቲያኗ በ13ኛው መቶ ክፍለ ዘመን መገባደጃ አካባቢ በአጼ ይኩኖ አምላክ እንደተሰራች የአካባቢው ማህበረሰቦችና የሃይማኖት አባቶች ያስረዳሉ። ሌላው የገነተ ማርያም ጥንታዊ ውቅር ቤተክርስቲያን ነች። የገነተ ማርያም ጥንታዊ ውቅር ቤተክርስቲያን እንግዲህ በላስታ ወረዳ በገነተ ማርያም ወይም 010 ቀበሌ ትገኛለች። ከቅዱስ ላሊበላ ከተማ በ23 ኪሎ ሜትር አካባቢ ርቀት የምትገኝ ከተማ ነች። ለጉብኝት ምቹ ነች። እዛው ቤተክርስቲያኗ ድረስ የመኪና መንገድ የተሟላላት ቤተክርስቲያን ነች። ስለዚህ እቺን ቤተክርስቲያን የሚጎበኙበት አጋጣሚ ቢኖር መልካም ነው ማለት ፈልጋለሁ። እንግዲህ እቺ ቤተክርስቲያን በ13ኛው መቶ ክፍለ ዘመን አካባቢ በንጉስ ካሌብ እንደታነጸች የአካባቢው አባቶች ያስረዳሉ ማለት ነው። እመኪና መድኃኔዓለም ይህ ጥንታዊ የዋሻ ውስጥ ቤተክርስቲያን በ5ኛው መቶ ክፍለ ዘመን መጨረሻና በ6ኛው መቶ ክፍለ ዘመን መጀመሪያ አካባቢ እንደተነጸ ይነገራል።
እመኪና ልደታ ማርያም ጥንታዊ የዋሻ ውስጥ ቤተክርስቲያን። የንጉስ ካሌብ ልጅ የሆነው ንጉስ ገብረ መስቀል የኢትዮጵያ ንጉስ በነበረበት ጊዜ ከኢየሩሳሌም የመጡ 3ቱ ደናገላን በመጀመሪያ የተሰራች ናት። የማውሬ እስጢፋኖስ ጥንታዊ የዋሻ ውስጥ ፍልፍል ቤተክርስቲያን። ገዳሙ የተሰራው ከ7ኛው መቶ ክፍለ ዘመን አጋማሽ በኋላ የኢትዮጵያ ንጉስ በነበሩት በንጉስ ገብረ መስቀል ዘመን ከኢየሩሳሌም በመጡ 3ቱ ደናገላን በመጀመሪያ የተሰራች ናት። በላስታ ምድር ካሉት ጥቂቶቹ እነዚህ ሲሆኑ እንደ ላስታ ወረዳ ቤተ ክህነት ያው በቅርስ ብለን ወይም ደግሞ ታሪካዊ ቦታዎች ብለን ያዝናቸው በግሩፕ ያስቀመጥናቸው አሉ። ግሩፕም እንግዲህ አንደኛው ግሩፕ ውቅር ነው። ያው ፍልፍል ውቅር የሚባለው አንዳንዱ ራሱን ችሎ የተሰራ የቆመ ሆኖ አንዳንዱ ደግሞ ፊት ለፊት ፍልፍል ሆኖ ከግድግዳው ጋር የተያያዘ ምንላቸው ለምሳሌ እንደ ዞራ አርባዕቱ እንስሳ፣ እንደ ሳርዘና፣ እንደ ብልባላ ጊዮርጊስ፣ እንደ ብልባላ ቂርቆስ ግማሻቸው ከጥግ የያዙ ናቸው። እነዚህ ውቅር ነው የምንላቸው፣ ፍልፍል ነው የምንላቸው። እነሱ ማን ናቸው? 8 ናቸው በቁጥር ደብረ ሳይል ወምረት ብልባላ ቅዱስ ጊዮርጊስ፣ ደብረ ሳይል ወምረት ብልባላ ቅዱስ ቂርቆስ፣ ደብረ ሳይል ወምረት ሳርዘና ቅዱስ ሚካኤል፣ ዞራ አርባዕቱ እንስሳ፣ ቤተ ሐራ ትኩርዛ ኪዳነ ምሕረት፣ ገነተ ማርያም፣ ደብረ ጽዮን አሸተ ቅድስት ማርያም፣ ቀንቀነት ቅዱስ ሚካኤል። እነዚህ ውቅር አብያተ ክርስቲያናት ብለን ያዝናቸው። በዚህ ምድብ ነው ያዛቸው። ምድብ 1 ሲቀጥል ደግሞ የዋሻ ውስጥ ኪነ ህንፃ የምንላቸው ዋሻ ሆነው ከዋሻ ውስጥ የተሰሩ ሆነው ስንገባ ግን የተለየ የኪነ ህንፃ ጥበብ የሚታይባቸው ልዩ የኪነ ህንፃ ጥበብ የሚታይባቸው አንደኛው ቅዱስ ይምርሃነ ክርስቶስ፣ ሁለተኛው ቅዱስ ናኩቶ ለአብ፣ ሶስተኛ እመኪና ልደታ ለማርያም፣ አራተኛ እመኪና መድኃኔ ዓለም፣ አምስተኛ ማውሬ ደብረ ልዑል ማውሬ እስጢፋኖስ። እነዚህ የዋሻ ውስጥ ኪነ ህንፃ ብለን በምድብ 2 አስቀምጠናቸዋል። ምድብ 3 የዋሻ ውስጥ የምንላቸው ናቸው። የዋሻ ውስጥ ማለት ዋሻ ሆኖ ነገር ግን ስንገባ ደግሞ በሰው ሰራሽ የተሰሩ ሆኖ ወልደ ንጉሥ ገብረ ክርስቶስ፣ ቀደሊት አቡነ ገብረ መንፈስ ቅዱስ፣ አቡነ ዮሴፍ ደብር ነው። ገዳም 2 አሉ። ገዳሞቹ ደግሞ ያው የሚታወቁ ናቸው። አቡነ ሐዋርያ ተከዜ ኪዳነ ምሕረት እና ዋልድቢት አንድነት ገዳም የሚባሉ በእኛ ስር የሚተዳደሩ አሉ። እነሱም እጅግ በልማት ያሸበረቁ መነኮሳቱ ከሱባኤው ከስግደቱ ከጸሎቱ ጎን ለጎን በዕደ ጥበብ ውጤት በእርሻ በምርት አጠቃላይ በተግባረ ዕድ ዙሪያ የቤተክርስቲያኒቱ የወንጌል ቃል ያው ጥረ ግራ ብላ ባለበት እንዳለው ሁሉ ቃሉን አክብረው ከማንም ሳይጠብቁ ምጽዋትን ሳይፈልጉ ልመናን ሳይፈልጉ ራሳቸው አልምተው ራሳቸው የገቢ ምንጭ በመፍጠር የተለያየ መሰረተ ልማት የሚለማበት ብዙ መናንያን ያሉበት በሞገስ ያሳደከኝ መልካምን ያስተማርከኝ ግርማዬ ነው ውበቴ እግዚአብሔር አባቴ መጨረሻዬን አሳምርልኝ እድሜ ዘመኔን አንተ ባርክልኝ መጨረሻዬን አሳምርልኝ እድሜ ዘመኔን አንተ ባርክልኝ በሞገስ ያሳደከኝ። በቅድሚያ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓልና ለቅዱሱ አባታችን ለቅዱስ ላሊበላ የልደት በዓል በሰላም አደረሳችሁ ብዬ ለመላው ማህበረሰብ መልእክቴን ማስተላለፍ ፈልጋለሁ። ከዚህ በመቀጠል በላስታ ወረዳ ውስጥ በርካታ ቋሚና ተንቀሳቃሽ ቅርሶች ይገኛሉ። ከ14 በላይ በብሔራዊ ቅርስነት የተመዘገቡ በርካታ ቋሚ ቅርሶች አሉ። እነዚህ ቋሚ ቅርሶች እንግዲህ እነ ቅዱስ ላሊበላ እንደ 11ዱ ውቅር አብያተ ክርስቲያን በተመሳሳይ ይዘት የተሰሩ በተመሳሳይ ሃይማኖታዊ እሳቤ የተሰሩ ስለሆኑ በዙሪያው ያሉ ቅርሶችም እንደ ቅዱስ ላሊበላ ማንኛውም የሚመጣ ለልደት በዓል ለጉብኝት ለሌሎች ጉዳዮች የሚመጣ አካል በዙሪያው ያሉ ቅርሶችን አብሮ እንዲጎበኝ እንዲያይ እና ብዙ በረከት እንዲያገኝ እያሳሰብኩኝ የሚጠገብ ናቸው። በታሪካዊ ይዘታቸውም በሃይማኖታዊ ይዘታቸውም በጣም እጹብ ድንቅ የሚባሉ
ቅርሶች ያሉበት ወረዳ መሆኑን መግለጽ ነው የምፈልገው። ግን እነዚህን ቅርሶች ለትውልድ ለማስተላለፍ እያንዳንዳችን የሚመለከተው አካል በጥገናም በውጫዊ በውስጣዊ ጥገናም የመጠለያ ስራዎችም ሁሉም ርብርብ አድርጎ እነዚህን ታሪኮች አባቶቻችን ያቆዩልንን ታሪክ እኛም ለትውልድ ለማስተላለፍ በርካታ ስራ የሚፈልጉ ጥገና፣ እንክብካቤ፣ አያያዝ የሚፈልጉ ናቸውና ከዚህ ጋር ተያይዞ በርካታ ስራ የሚጠይቁ ቅርሶች እንዳሉ ለመግለጽ ነው። በርካታ የስራ እድልን የሚፈጥሩ እነዚህ ቅርሶች ከኢኮትሬዲንግ አስጎብኚዎችም ጋር ተያይዞ እያንዳንዱ ከዝቅተኛው ማህበረሰብ እስከ ከፍተኛው ማህበረሰብ ድረስ ልዩ ልዩ ጥቅሞችን በማግኘት በማስጎብኘት በባህላዊ ትራንስፖርት በበቅሎ አከራይነት በካፍቴሪያ በተለያዩ በቁርስ ቤቶች በማደሪያ በማዘጋጀት የስጦታ እቃዎችን በመሸጥ በርካታ ገቢዎች ሲገኙበት የነበረበት ሁኔታ ነው ያለው። አሉ ከፊታችን የመጣው በዓል እንደሚያነቃቃው ተስፋ እናደርጋለን። ከዚህ በፊት በነበረውም በርካታው ከ70-80% በላይ ላሊበላን የሚጎበኝ አካል ማንኛውም አካል ሄዶ ታች ያሉትን የዙሪያውን ቅርሶች ይጎበኛልና እሱ አሁን ከፊታችን በሚመጣው በልደት በዓል እንደሚደገም የቱሪዝም መነቃቃቱ እንደሚፈጥርልን ትልቅ ተስፋ አለና ማህበረሰቡን በዛ ልክ ማንኛውንም የሚመጣውን እንግዳ ተቀብሎ ለማስተናገድ በዝግጅት ላይ ነው ያሉት እንዳቅሙ እንደየ ማህበረሰቡ ማለት ነው። በዚህም ወጣቶቹ ተጠቃሚ ይሆናሉ ብለን እናስባለን ማለት ነው። ሁላችንም የማስተዋወቅ ኃላፊነታችንን በመወጣት በእኛ ዘመን የሚጠበቅንን ኃላፊነት ታሪካዊና ጥንታዊ ቅርሶቻችን ቀደምት ስልጣኔያችንን በማስታወስ ለተተኪው ትውልድ ግንዛቤ በመፍጠር ኃላፊነታችንን መወጣት የዛሬው መልእክታችን ነው። ሰላም። ልጁንም ወደ አንቺ ሰደደ። እንዴት ብትመረጥ እንዴት ብትነጻ ነው አምላክ ማርያምን እናት ያደረገው። አምላክ ማርያምን እናት ያደረገው